ጥሎሽ ነው የመጣንበትን ጉዳይ እንጨርስ። አሁን እኛ መሀላችን ገብቶ ማንም እንዲበጣብጠን አልፈልግም። እሺ ትላለች። እሺ ለምንድን ነው የማትለው? እሺ ትላለች። ዛሬ ምግብ ሰሪልን እያላችኋል። ቆይ ቦሳ ሽምግልና እኮ ነው ያዝነው። አንተ ለምንድን ነው ሰው የማታከብረው? አሁን አንቀበል፣ ምክንያቱም ዘይቱ ጎሏል። ሌላ ነገር ነው የፈለገው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ድንቅ የሆናችሁ ቤተሰቦቼ ዛሬ ያው በአዲስ ነገር ሽምግልና ያው የሀይሚ የተላከ ከባድ ስጦታ ይዞ የጥሎሽ ያው እያያችሁ ነው። እንደዚህ ነገር ቤት ሀገር ነው የሚታያቸው። እኔ የሚፍታ ነገር ነው ደግሞ ሚፍታ እንደዚህ አጨናንቆ እንደዛ እንትን እያልሆነም ብሩክ ያው ሽምግልና ምናምን ልኩ ራስ በራሳችሁ ሆኖ የመጣለት ነገር እሷ ያውራት ስር ያሉኝ ምናምን ብላ ዘይታቸው ያመጡ ዘይት እንደው ዘና ፈታ በሎት አባቱ እንደው ከባድ ነገር ነው። እውነትም የሀይሚ እንዲህ ነገር ተዘጋጅቶ እንዲህ ነገር ተመቻችቶ ማን ያምናል? ማን ይከጅላል? እንደዛ ነገር ይሄ ነገር ተማር እውነታቸው በትክክል ከአሁን ጊዜ አንድ ወንድ በአሁን እንትን የአንድ ጊዜ አስቤዛ ችሎልሽ ቅብቅብት ያለሽ አንቺ እንዴት ገረመሽ? እንዴት ነው ሚፍታ የተጨናነቀ ሚፍታ የደነገጠ? እኔ መጀመር አንቺ ብሩክ ይዞሽም ጓዳ ሲገባ ሚፍታ ሽምግልናም ተልኮ የጥሎሽ እንትን እያልሽ ሚፍታ ይሄ ወግ ምንድን ነው? ነገ የሆነ ነገር ሲመጣ ያው ሚፍታ ነው። አልገባኝም። እኔ እያንዳንድሽ ምን እንደሆነ እስኪ አስረጅኝ። ያወቅሽ ነገር ከሆነ ያው እናንተ ማውቃችሁ ሌላ እንትን ቢሆን ኖሮ መቼም ያው እንደው ሚፍታ ጀግንነቱ ብላችሁ በመሀል እዚህ ቱርቱር እያደረጋችሁ እናያለን። በጣም ነው ፈታ ያደረጋችሁኝ። ፈጣሪ ጠብቃችሁ። ያው በእነዚህ ነገር ሆኖ ማን ታይቶ ማን ታምኖ ምን ትላላችሁ? ሚፍታ ብለሽም ዛጠር አንቺ አጠገብሽ ያለው እንትን እያለ እነሱ ገረማቸው። እውነትም ነው። በአሁን በዚህኛ አስቤዛ እዩልኝ እስኪ የመጣ እቃ ሁሉም እስኪ ሌላ ነገር ነው የፈለገው። ለምን አልሰጠኝም ብለህ ነው አንተ ምንድን ነው የምታለቅተው? ምንድን ነው የምናለቅተው? ለምንድን ነው አንተ የምታበለሻሸው? እውነታቸው ነው። ይሄ አክል ተንትች እንደሚበላሽ ምንድን ነው እኔ ብላችሁ ነገር እሺ፣ ይሄ ያክል ሁሉ ተገዝተው እውነታቸው ነው። አሁን የዚህኛ የወጣ ነገር እነሱም ያውቃሉ። እኛ ግን እውነትም ያው ሽምግልና ምን ይዞ መጥተዋል? ምንድን ነው የሚባል ነገር የለም። በቃ ያው ቲማቲሙ ትንሽ ሆነ እያለች ነው። ይሄ አስቤዛ እንደዚህ አሟልቶ ከአሁን በኋላ ሽምግልና ላከ። እንደው ከኔ ጋር ለምንድን ነው እንደዚህ የምጠረጥረኝ? እንዲህ የሚባል በቃ ኋላስ በቃ የጥሎሽ ይሄ አክል አውጥቶ ይሄ አክል ወጪ አውጥቶ አንቺ ከአሁን በኋላ ብሩኬ እንደዚህ በስቃይ እንደዛ አድርገሽ እንትን ካለ ከአሁን በኋላ ማንም የእናንተም እንትን ሚፍታ አንተም በእነሱ መሀል ገብተህ እንደው አሁን ጭምቅቅ አደረገው። አንተ ነህ ትዳሬ አንተ ነህ ፍቅር እንደዚህ ብሎ ነው የተናደደ። ያው እንትና ብሩኬ ሚፍታ ግን ገርሞት ነው እንደው ይሄ አስቤዛ ይሄ ዘይት እንትና አንተ ኩሽና ነበረ ክችን ነበር ከዛ ማና መጣው እያላቸው ነው። እነሱ ገዝቶ የት ስንት ቦታ ለፍቶ ነው ምን ብሎ ብቻ የሀይሚ ሽምግልና ጥሎሽ ምናምን ነገር አስቤዛ ይሄ ያክል አሟልተን የእሷ ፕራንክም በቃ የእሷ ሰርፕራይዝ ማድረግ አለብን እንጂ ሌላ እኔ መጀመሪያ ፕራንክ እንደዚህ እያደረጉ ምናምን ብዬ ነበር። አይደለም ጥሩ ነገር ነው። በቃ ይሄ አሟልታችሁ ነው ይሄ እንትን ብላችሁ አስደስታችሁ ይዛችሁ ስትመጡ እነሱ ባልሆነ ነገር እንደዛ እንትን ማለት ኧረ በጭራሽ አንቺ ተቀበዩ። በቃ ካሁን በኋላ ብሩኬም ከዛ ወጣ ከዛ መጣ ምን ይሆን ነገሩ? ሌላው ግን በፌስታሉ ገና የወጣ ነገርማ አለ። ያው ሚፍታ መጥቶ እንዲህ ከሆነ እናንተ ምን ፈልጋችሁ ነው? ሽምግልና እንዴት ነው የተላከ? ሽምግልና ጥሎሽ ይሄ አንተ የምታይን ከሆነ እሷስ ምስኪን ያው እነሱ አምጥቶ ምንትን ሲላት ሚፍታህ ብላ የጮኸች ነገር ነው። እኔ በጣም እንትን እያለ እውነቷ ነው። በቃ ሌላ ምን ይደረግ? እሱ ነካ ብለዋል ብሩኬም እሱ ነካ ትዳሪ። አሁን እነሱ እንዲህ የሚያደርገው ነገር አሁን መጣሁ ያመጣሁን ስጦታ ያመጣሁን አስቤዛ እንዲህ ሆኖ ይውጣ ነው ምትል ነው ወይ አንተ? ይሄ ነገር እንዴት ይሆናል? ሚፍታ የጠረጠረ ያው ክችን የነበሩ ነው ወጥቶ ገዝቶ ሁሉም ነገር አሟርቶ የመጡ ነገር አልመሰላቸው። እሱ ሀሳቡ አንስቶ ያውቃ ክችን ላስገባቸው ነው። ደግሞ አሁን ማንም ሰው
ከሌላ ቦታ ውጭ ወጥቶ አሁን አስቤዛ ምናምን በመኪናም ካወረዳችሁ በኋላ አጠገብ አሁን በር ላይ ምናምን ካለ አንስታችሁ ነው እንትን የምታሉ፣ ዞር አድርጋችሁ ሌላ ቦታ ነው የምታደርጉ። ይሄ ነገር ማንም ሰው እንትን የሚለው ነገር ነው። እንደው አሁንም ቢሆን በቃ ሚፍታ ጠጋ ጠጋን ሳትላቸው ያው ብሩኬ በጣም እንደው እያለ ነው። እንትና ግን ሀይሚ ግን በቃ ያው አለ አይደለም የሆነ ነገር የፈለገ ነገር ቢሆን በቃ ሚፍታ ብላ ትጠራለች። በቃ እኔ ያለሁበትም ነገም አሁን ሳይሆን ነገም ብዙ የሚጨረስ ነገር አለ፣ ብዙ ነገር የሚስተካከል ነገር አለ። የዛ ጊዜ ሚፍታ ብለሽ ነው የምትጠይው። እኔ ያልገባኝ ነገር እንዴት ይሆን እህቶች ወንድሞች፣ በምን አይነት ነገር ይሆናል? እንደው ካሁንም ተለማምደሽ ካሁኑም ሚፍታ ሳቲም እንደው ያፈቀርሽው ምን ያልሽው ይሄ ልጅ አንዴ እብድ ነው ወይ ብላችሁ እግሩ እያሰራችሁ አንዱ ወጥቆ እዛ ጋር ፍርፍር እያለ እኔ ድራማችሁም ይሆናል። እሱ ድራማችሁ ነው። ትራንክም ያው እንደሌላ ጊዜ የምትሳትሩ እየቀጠላችሁበት ነው። ሚፍታም ቤት ላይ ማስቀመጣችሁ የእናንተ ያው ድራማችሁ ቀጥሉበት። ሰው ፈታ ዘና ይላል። ያው እናንተ ክፉ ነገር በእናንተ የሚያስብ የለም። እናንተ የሰው ክፉ አታስቡ። የፈጣሪ ፍራቻ አላችሁ፣ የሰው ክብር አላችሁ። መዳን ቅመሞች እንዴት ይሆናሉ ብላችሁ የምታስቡ እናንተ ናችሁ። በቃ የሰው የሚያስደብር ነገር የሰው ያው ደስታ ነው የምትፈልጉ እናንተ። አሁን ይሄ ነገር ያው እህቶቻችን ይደሰታሉ በስደት ያው ስንት ነገር ከመዳም ጢው ብዙ ነገር ስላለ እናንተም እንዲህ ነገር አስባችሁ ነው። ፈጣሪ ጠብቃችሁ በደስታ ከሆነ ሀሜት ከሌለበት የሰው ልጅ የሰው ነገር አይቶ ቅናት ይዞ የሰው ነገር እንደዚህ ያደረገ እኛስ ካላለ በራሱ በቃ በራሱ ሆኖ እንትን ብሎ የሚሰራ ሰው ፈጣሪም ይረዳዋል፣ ፈጣሪም ይጠብቃቸዋል። አሁንም ከሆነ ቀጥሉበት። አንዳንድ ወንድም እህቶቻችን እንዳንዱ 3 ዓመት 2 ዓመት በወንድሞቻችሁ ጓደኛ ብላችሁ ምሳ በልታችሁ ብዙ ነገር እራት ብላችሁ ምን ካላችሁ በኋላ ከዛም በኋላ ልጥል ብላችሁ በጥፊ ብላችሁ ሌላ ነገር የእሱ ማይብ እያወጣችሁ የእሷ ማይብ እንደዛ እንዲህ ያለችኝ አሁን አትበሉ። እኔ አሁን ባለፈ መቼ ነው ቲክቶክ ላይ እንደዛ ስንት ዓመት የሆነ አንድ ላይ አሳልፎ ምን ብሎ ስደት ሊሄድ ብሎ ያለው አንድ ባጃጅ ነበረው። በአሁን ጊዜ ሴት ትሰጣለች እንጂ ወንድ ሰጥ የሚባል ነገር ያ ልጅ ባጃጁ እንደዚህ ተመቻችቶ ሽጦ የሚሰራበት የነበረ ሰው እንሆናለን ነገ አንቺን ትገዣለሽ ብሎ የሰው ሀገር ስደት ከላካት በኋላ በመሀሉ ሌላ አፍቅሮ ልጁ ህይወቱ ያው በራሱ እጅ ከእንደዚህ ነገር ሴት ልጅ እንደዛ ጨክና እንደዚህ መጥፎ ነገር እንትን ማለት ጥሩ አይደለም። ወንድሞቼ እዩ፣ በሀይሚ በብሩኬ ብዙ ትምህርት ብዙ ብትወስዱበት ነገር ነው። እህቶቼም በቦታ ከሆናችሁ በቃ በውስጥም ወይም ጨርሳችሁ ሁሉም ነገር ከቤተሰቦቻችሁ ሊካ የምታስር ከሆነ ሊካ ሽምግልና እንደዚህ አስተካክላችሁ ምን አስተካክላችሁ ከዛ በኋላ ብትወጡስ? ጭራሽም ባልሽ ወጥቶ አንቺ ቢቀርሽ ቤትሽ ብትሆን ስንት እህቶቻችን ስማቸው እንደዚህ ከወጡ በኋላ ደግሞ አማና መጠበቅ አለባችሁ። አማና እሱ አምኖሽ እንደዚህ ያደረገሽ ሌላ የተሻለ ማለት ያ ሰውዬ ሌላም ነገር ሊመጣበት ይችላል። እህቶቼ እንደዛ መሆን የለባችሁ። ጠንከር ብላችሁ በራሳችሁ በቃ ይሄ ነገር ፈጣሪ ሰጥቶን ነው። ሀብትም ያለው መኪና ወይም በሆነ አደጋ በሆነ ነገር ይበላሽ ይችላል። ቤቱም ይወረሳል። ጠፊ ነው አዱንያ። እስከዛ ድረስ ከሁሉም ነገር ፍቅር በቃ ከሁሉም ነገር ዲነን እስላም በቃ ፈጣሪያችሁ ባመናችሁበት ነገር ፈጣሪ ያየኛል፣ የኛ ካሜራ ፈጣሪ ነው ብላችሁ ጠንከር ብላችሁ ከኖራችሁ እመኑኝ አላህ ሱብሃነሁ ወተዓላ ከየት ሀብት ከየት እንደሚመጣ ለምን የሰው ቅናት ከሌለባችሁ የሰው ነገር እንደዚህ እሷ ገዝታ ነበር እሱ እንዲህ ግን ከማናንሽ የእሷ ጓደኛ እንደዚህ ገዛላት ምናምን የምትይ ከሆነ እየወረሽ በቃ አላህ አይደል እየወረሽ እንደዛ የሚሆን ስለሆነ ሰላማችሁ ያብዛልኝ። ተው እንደዚህ መጥፎ ነገር ከመጥፎ ነገር ፈጣሪ ይጠብቅ። ማንም ሰው እንደዛ ያደረገ እንደዛ ሆነ ማለት ጥሩ ነገር አይደለም። የማንም የሆነ ይይበት። እኛ ለምን ቀጥተኛ በጥሩ ነገር ሆነ ጥሩ ነገር እነሱ ከሆነ እንዲህ ነው በሌላ ነገር አያችሁ። አሁን ሽምግልና ካልመጣ እንደዚህ ካልሆነ ብሎ ነው። በዚህኛው ነው። ሰላማችሁ ያብዛልኝ። መልካም ሁሉ